ሰላም ጤና ይስጥልኝ እንደምናላችሁ። ይህ የዘጠነኛ ክፍል ጂኦግራፊ ዩኒት 8 ጂኦግራፊ ኢን ኪዩሪየስ ስኬል ኤንድ ቴክኒክስ የሚለው ዩኒት ነው። በዚህ ቪዲዮ ደግሞ የዩኒቱን የመጀመሪያ ክፍል እናያለን። በዚህ ዩኒት ውስጥ እንግዲህ ወደ 5 የሚደርሱ ርዕሶች አሉን። የመጀመሪያው ማፕ ኤንድ ኢትስ ቤዚክ ኮምፖነንት የሚል ነው። ሁለተኛ ስኬል ኮንቨርሽን ኤንድ ሜዠርመንትስ ኦፍ ማፕ የሚል አለ። ከዛ ቀጥሎ ሶስተኛ ፖዚሽን ኦን ማፕስ የሚል ነገር አለን። አራተኛ ማፕ ስኬቺንግ፣ በአምስተኛ ደረጃ ደግሞ ኢንተርፕሬቲንግ ማፕስ ኤንድ ግራፍስ የሚሉ 5 ቶፒኮች አሉን። በዛሬው ዕለት እንግዲህ 8.1 ማፕ ኤንድ ኢትስ ቤዚክ ኮምፖነንት በሚል ርዕሰ ጉዳይ እየተወያየን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። እንግዲህ እንደተለመደው ወይም ቪዲዮ ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎች ሲለቀቁ የማስታወቂያ መልእክት እንዲደርሳችሁ ደግሞ የኖቲፊኬሽን ቤሏን ኦን አድርጓት ማለት ነው። በድጋሚ አብራችሁ ይቆዩ። መልካም ቆይታ። ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ። ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ. This is our today's topic. So there are some key terms here. Cartography, modern map, map making, traditional map የሚሉ ነገሮች አሉ። ዜን መጀመሪያ እንግዲህ ሚኒንግ ኦፍ ማፕ ኦር ደ ሚኒንግ ኦፍ ማፕ የማፕ ትርጉም ምንድን ነው የሚለውን ነገር ማወቅ ይኖርብናል ማለት ነው። ሶ ዋት ዳዝ ኢት ሚን ማፕ? ማፕ ማለት ነው ዋት ኢዝ ማፕ? ዱ ዩ ሪሜምበር ዋት ዩ ሃቭ ለርንድ አባውት ማፕ? ስለ ማፕ ምን ታስታውሳላችሁ ከተማራችሁት አንጻር? ይህ ኢንትሮዳክተሪ ኩዌሽን ነው። ኤ ማፕ ኢዝ አ ሲምፕሊፋይድ ዲሚኒሽድ plain representation of all or parts of the earth's surface as viewed vertically from the above. ማፕ ወይም ካርታ የምንለው እንግዲህ ሲምፕሊፋይድ በጣም በሳይዝ ያነሰ ዲሚኒሽ የሆነ plain representation ነው። የመሬትን ሙሉ በሙሉ ወይም በከፊል ቨርቲካሊ ከላይ ሆነን ወደ ታች ስናየው የሚያሳየን that is map. the main feature of maps እዚህ ጋር እንግዲህ ፊቸሮቹ ናቸው የማፕ መገለጫዎች ማለት ነው። እዚህ ጋር የተገለጹት ነገሮች በሙሉ የመጀመሪያው ማፕ represents all or parts of the surface. For example, a map may show a city such as Addis Ababa, the entire world or section of the garden. ማፕ እንግዲህ የመሬትን ክፍል ሙሉ በሙሉ ሊሆን ይችላል፣ ግማሽ በግማሽ ሊሆን ይችላል የሚያሳየን ነው። ከየት ስናየው? ቨርቲካሊ ከላይ ሆነን ወደ ታች ስናየው ማለት ነው። and map maybe city ሊሆን ይችላል like አዲስ አበባ ወይም the entire world ሊሆን ይችላል ወይም ደግሞ የሆነ section of garden ሊሆን ይችላል። A map is two-dimensional plane representation. For example, a map may be printed on the piece of paper. ማፕ እንግዲህ 2D ነው ወይም 2-dimensional ነው። 2-dimensional ማለት length and width ያለው ወይም በXY ፎርም የሚቀመጥ ማለት ነው። ስለዚህ በወረቀት ላይ ፕሪንት መደረግ የሚችል that is map. Map shows the Earth's surface as if it were seen from directly above. This view is called bird eye view. ማፕ እንግዲህ ሪፕሬዘንት የሚያደርገው የመሬትን ሰርፌስ ነው። ከየት ሆነን ስናየው? ከላይ ከሰማይ ላይ ሆነን ወደ ታች ስንመለከተው የሚያሳየን ነው። ይህ ምን ይባላል? በርድ አይ ቪው ወይም የወፍ እይታ ይባላል። የወፍ እይታ። all maps are smaller than the area they represent. ሌላ መገለጫው እንግዲህ ማንኛውም ማፕ ሪፕሬዘንት ከሚያደርጉት ቦታ በሳይዝ ያነሱ ናቸው። ቢኮዝ በወረቀት ላይ ፕሪንት ተደርጎ የሚቀመጥ ነገር ስለሆነ ከመሬት ወይም ከሪል ኦብጀክቱ ወይም ከሪል ፕሌሱ ያነሱ ናቸው ማፖች። Maps are drawn to scale. In other words, the features shown on a map have same relative proportion as they do in reality. ማፕ እንግዲህ የሚቀመጠው በስኬል ነው። በስኬል ማለት ለምሳሌ በመሬት ላይ 1 ኪሎ ሜትርን በካርታ ላይ በ1 ሴንቲሜትር ልናስቀምጠው እንችላለን። ኦኬ፣ በመሬት ላይ 1 ኪሎ ሜትር ሊሆን ይችላል፣ 10 ኪሎ ሜትር፣ 100 ሺህ እንግዲህ እንደ ሁኔታው ይወሰናል፣ እንደ መሬቱ ስፋት ይወሰናል። ለምሳሌ 1 ኪሎ ሜትርን ብንወስድ 1 ኪሎ ሜትርን በ1 ሴንቲሜትር ወይም በ1 ሚሊ ሜትር ልናስቀምጠው እንችላለን። this is called scale ይባላል። ስኬሊንግ። map are simplified representation. simplified ማለት ቀለል ያለ መሬት ላይ ያለን ፊቸር ሪፕሬዘንት ለማድረግ የምንጠቀምበት ቀላል ሜትሮሎጂ ነው ማፕ። በመጨረሻ most maps use generally accepted symbols to represent natural, artificial or cultural features of the area they represent. እንግዲህ አብዛኞቹ ማፖች
ጀነራል አክሴፕትድ የሚባሉ ሲምቦሎችን የያዙ ናቸው። ያም ናቹራል የሆነ ነገር ለማሳየት ሊሆን ይችላል። ለምሳሌ ቬጂቴሽን ሊሆን ይችላል፣ አኒማል ሊሆን ይችላል። ብቻ በተፈጥሮ የሆነ ቦታ ላይ ያለውን ነገር ሪፕሬዘንት ለማድረግ የምንጠቀመው ሲምቦል አለ። አርቲፊሻል የሆነ ሊሆን ይችላል። ኦር ካልቸራል ፊቸሮችን ሪፕሬዘንት ልናደርግበት የምንችልበት ሲምቦሎችን እንጠቀማለን። They also use conventional notations to provide background information such as the map title, date and scale. ኦኬ ማፕ ሲሰራ እንግዲህ ኮንቬንሽናል የሆኑ ወይም ስምምነት ያላቸው ወይም ብዙ ጂኦግራፈሮች የተስማሙበት ኢንፎርሜሽኖችን የምናስቀምጥባቸው ነገሮች እንጠቀማለን። ላይክ እንደ ታይትል የካርታው ርዕስ ምን እንደሆነ፣ መቼ እንደተሳለ፣ ዴቱ፣ ስኬሉ በምን ያክል እንደሆነ እንጠቀማለን እነዚህ ነገሮች ማለት ነው። እነዚህ በሙሉ ምን ተብለው ይጠራሉ? ፊቸርስ ኦር ሜን ፊቸርስ ኦፍ ማፕስ እንላቸዋለን። ሌላው ሂስቶሪካል ዴቨሎፕመንት ኦፍ ማፕ ነው። የካርታ አመጣጥ ምን ይመስላል? ታሪካዊ ዳራው ምን ይመስላል? Maps are among our oldest tools. People created map even in a primitive time. For instance, men and women sketched their routes to hunting, fishing and gathering ground. ማፕ የሚባለው ኮንሰፕት የመጣውን አይደለም፣ በጣም የድሮ የጥንት ቱል ነው። ፕሪሚቲቭ ታይም ወይም በጥንት ጊዜ ማፕን ይጠቀሙ ነበር። ለምሳሌ ሴቶችና ወንዶች ምን ለማድረግ ሀንት ለማደል ሊሆን ይችላል፣ አሳን ለመያዝ ሊሆን ይችላል። ፎር ጋዘሪንግ ግራውንድ ምን ይጠቀማሉ? ማፕን ይጠቀማሉ ማለት ነው። Today we also prepare maps for many purposes. However, map making has passed through many stages of development since it is beginning. እንግዲህ አሁን ላይም ቢሆን ማፕን እንግዲህ በተለያየ ወይ ፕሪፔር እናደርጋለን፣ እናዘጋጃለን። ለምን ከተባለ ለተለያዩ ምክንያቶች ማለት ነው። ስለዚህ ማፕ እንግዲህ የተለያዩ ስቴጅ ኦፍ ዴቨሎፕመንቶችን አልፏል። እዚህ ደረጃ ላይ ለመድረስ ወይም አሁን ዘመናዊ የሚባለው ጊዜ ላይ ለመድረስ የተለያዩ ስቴጆችን አልፏል። The two main stages of historical development of map making are one traditional map making and two modern map making. ስለዚህ ሁለት ስቴጆች አሉት ኖርማሊ ትራዲሽናል ኤንድ ሞደርን ማፕ ሜኪንግ ማለት ነው። ሶ ፕሪሚቲቭ ፒፕሎች ይጠቀሙት የነበረው ትራዲሽናል ማፕ ሜኪንግ ነው። ናይት ዳይስ በአሁኑ ሰዓት ደግሞ ሞደርን የሚባለውን ነገር እንጠቀማለን ማለት ነው። ሶ what is traditional map making? The art of traditional map making is as old as the human race. Transitional maps have been made in many ways. For example, early map materials include stick, shells, clay tablets, parchment, paper, and solid plates of silver. እነዚህ እንግዲህ በትራዲሽን ጊዜ ወይም በጥንት ጊዜ ሰዎች ማፕን ለመስራት የሚጠቀሙባቸው ማቴሪያሎች ናቸው። ኦኬ በቀላሉ ቀለምም ስለማይገኝ ስዕሉ ወይም ካርታ የሚሳልበት ማቴሪያል ስለማይገኝ በድንጋይ ላይ ሊሆን ይችላል፣ ኦር ዋሻ ውስጥ ሊሆን ይችላል። ምን ይላሉ? ይስላሉ ማለት ነው። የተለያዩ ማቴሪያሎችን በመጠቀም ማለት ነው። Many traditional maps were locational. For example, they have shown the location of water hole and hunting ground and have included paths that leads to this place. የጥንት ካርታዎች እንግዲህ ዋና ዓላማቸው ሎኬሽን ነው ወይም አቅጣጫን ለመጠቆም ነው። ለምሳሌ ውሃ ያለበት አካባቢ የት እንደሆነ ለመጠቆም፣ hunting ground ወይም ደግሞ ለአደን የሚሆን ቦታ የት አካባቢ እንዳለ ለመጠቆም ነበር የሚጠቀሙበት ማለት ነው። ስለዚህ መንገዶች ምናምን ያካተተ ነበረ ካርታው ሎኬሽናል ስለሆነ ማለት ነው። Another main difference between traditional and modern map making is that traditional map might include drawing of three-dimensional objects. As a result, traditional map might be somewhat pictographic or physiographic rather than strictly diagrammatic. የጥንቱን የካርታ አሰራር ዘይቤ ስናይ ስሪዲን ይጠቀማሉ። ስሪዲ ኦብጀክትስ ማለት ነው። አሁን ላይ ግን ዲያግራማቲክ ነው የሚባለው ያሁን ወይም ቱዲ ነው። አሁን ላይ ቱዲ ነው፣ በጥንት ግን ስሪዲ ነበር የሚጠቀሙት። እሱ ሌላኛው ሜን ዲፈረንስ ነው ቢትዊን ትራዲሽናል ኤንድ ሞደርን ማፕ ሜኪንግ። ሞደርን ማፕ ሜኪንግ
Modern scientific mapping has its root in the 17th century. Several developments during the Renaissance gave us impetus to the accurate making map or cartography. በአጭሩ የተለያዩ ሳይንቲስቶች ስፔሻሊ ጂኦግራፈሮች ዘመናዊ የካርታ አሰላልን ወይም አሰራርን ይዘውት የመጡት በ17ኛው መቶ ክፍለ ዘመን አካባቢ ነው። ስለዚህ advancements in science and technology resulted in the inventions of better cameras and airplanes specially designed to take aerial photographs. በ17ኛው መቶ ክፍለ ዘመንና ከዛ ወዲህ እንግዲህ የተለያዩ በጣም አድቫንስድ የሆኑ ካሜራዎችን ቴክኖሎጂው ሳይንሱ ምናምን እያደገ ሲመጣ ምን ማድረግ ጀመሩ? ቤተር የሚባሉ ካሜራዎች ኢንቨንት መደረግ ጀመሩ ወይም ተመሰረቱ ማለት ነው። ኤሮፕሌንም ተፈበረከ። እሱ ደግሞ ከላይ ሆኖ ወደ ታች ካሜራ ለማንሳት ወይም ፎቶ ለማንሳት እጅግ በጣም ምቹ እየሆነ መጣ። Today map makers have diverse opportunity to acquire spatial information. In addition to aerial photography, satellite imagery provides a wealth of information. አሁን የሆነ ሰዓት ላይ ልክ ኤሮፕሌን ከተፈበረከ ወዲህ ጂኦግራፈሮች ወይም እነዚህ ፎቶግራፈሮች መሬትን የሚያነሱ ማለት ነው ፕሌን ላይ ሆነው ቁልቁል በማንሳት ነበረ የተለያየ ካርታ የሚያወጡ ማለት ነው። አሁን ላይ ግን ኤሮፕሌን ሳይሆን ወይም ኤሪያል ፎቶግራፊን ሳይሆን የሚጠቀሙት ሳተላይትን ነው። ሳተላይት ናውዴይስ የሚፈልጉትን ቦታ በደንብ ክሊር አድርጎ ያሳያል። እናንተም ለምሳሌ ቤታችሁ ናችሁ ጉግል ማፕ ብትከፍቱ ጉግል ማፕ ያለምን ካርታ ያወጣላችኋል። የፈለጋችሁትን ቤታችሁን ሳይቀር ያሳያችኋል። የእናንተን ቤት ሳይቀር ማለት ነው ጉግል ማፕ ወይም ጉግል አርስ። ጉግል ማፕ አብዛኞቻችሁ ስልክ ላይ ራሱ የስልኩ ላይ አፕሊኬሽኑ አለ። ከሌለም አውርዶ ማየት ይቻላል። ጉግል ማፕ በርካታ ጠቀሜታዎች አሉት። ካርታን ከማየት በተጨማሪ የተለያዩ ቦታዎችን ለማወቅ ሊሆን ይችላል። ሎኬሽናችን የት እንደሆነ ለማየት ሊሆን ይችላል። የሆነ ቦታ ለመፈለግ በጣም እጅግ በጣም ዘመናዊ የሚባል አድቫንቴጅ ያለው ነው ጉግል ማፕ በዛ አጋጣሚ ማለት ነው። Nowadays, the use of computer have become common in cartography. Cartography means ስለ ካርታ ጥናት የሚሰራ ሳይንስ ነው። This is because computers are found valuable to assist in making map. አሁን እንግዲህ በድሮ ጊዜ 3D ነበር ካርታ የሚሰሩት። እሱንም በጣም ኋላ ቀር የሚባል እንጨቶችን ምናምን በመጠቀም ነበር የሚሰሩት። አሁን ኤሮፕሌን ፋብሪኬት ተደረገ። ከዛም ከአየር ላይ ሆኖ ማንሳት ተጀመረ። ከዛ ሳተላይቶች መጡ። ከሳተላይት ኢሜጆችን ማግኘት ጀመርን። ከዛ ኮምፒውተርም ከፈበረከ ኮምፒውተር ደግሞ ካርታን ለመሳል አሲስት ያደርገናል ወይም ይረዳናል ማለት ነው። The last 4 decades have witnessed that computers have become an integral part of almost every stage of the cartographic process. እንግዲህ ላለፉት 4 አስርተ ዓመታት ኮምፒውተር ካርታን በመስራት the whole process ማለት ይቻላል ካርታን በመስራት ሁኔታ እጅግ በጣም ትልቅ የሚባል አድቫንቴጅ እንዳለው ያስረዳናል። This process include collection, storing, analysis and presentation and even in the map making and production of map. ባጭሩ ኮምፒውተር እንግዲህ በማፕ ሜኪንግ ላይ ያለው አድቫንቴጅ ወይም ጠቀሜታ ምንድነው ስንል ኮሌክት በማድረግ ዳታዎችን ኮሌክት በማድረግ ከዛም ስቶር በማድረግ እንደ ስቶሬጅ ኤሪያም አናላይዝ ትንታኔ በመስጠት ሊሆን ይችላል ስለዛ ቦታ። ከዛም ፕሬዘንቴሽን ካርታው ስለምን እንደሚዋራ ፕሬዘንት በማድረግ ሁኔታ ወይም ረገድ ሊሆን ይችላል። በማፕ ሜኪንግ ኤንድ ፕሮዳክሽን ዘርፍም እጅግ በጣም ጥልቅ የሆነ ጠቀሜታ አለው ይለናል ማለት ነው። ሌላው ዩዝ ኦፍ ማፕ ነው። የማፕ ጠቀሜታ አሁን የማፕ ሂስቶሪካል ባክግራውንድ እንዴት እንደመጣ አየን፣ ትራዲሽናሉን እና ሞደርኑን አየን። አሁን ደግሞ ማፕ ለምን ጠቀሜታ ይውላል? ሰዎች ማፕን ለምን ይጠቀሙታል? during the ancient time or primitive time ሊሆን ይችላል or በአሁኑ ሰዓት ሊሆን ይችላል። ካርታ ለምን ጠቀሜታዎች ይውላል? Maps are used for identifying location, distance, area and direction. በዋናነት ለነዚህ 4 ነገሮች ይውላል። ምን ለማድረግ? ሎኬሽን አይደንቲፋይ ለማድረግ፣ ዲስታንስን ለማወቅ፣ ኤሪያን ለማወቅ እንዲሁም ዳይሬክሽን ለማግኘት ካርታ ጥቅም ላይ ይውላል ማለት ነው።
So guys, the first one is location. Location ስንል እንግዲህ a map shows the exact sites of a place as well as the general situation relative to other area. ያ ማለት ሎኬሽን ማለት የሆነ ምልከታ ነው። ምልከታ ስለዚህ ሳይቱ ወይም የሆነ ቦታ መገኛው የት እንደሆነ ይነግረናል። ከዛ በተጨማሪ ደግሞ ሪላቲቪቲ ማለት ከሆነ ቦታ እስከምንፈልገው ሎኬት እስከሚያደርገን ቦታ ድረስ ያለው ርቀት ምን ያክል እንደሆነም ይነግረናል። For example, Ethiopia location can be expressed in terms of its neighboring country, external land masses and water bodies. እንግዲህ የኢትዮጵያ ሎኬሽን ለማወቅ ከፈለግን ከጎረቤት ሀገሮች አንጻር በስተሰሜን ማን ይገኛል፣ በስተምዕራብ፣ በስተደቡብ ያልን መጥቀስ እንችላለን ወይም ሎኬሽኑን ማወቅ እንችላለን። ከዛ በተጨማሪ ደግሞ ትልልቅ የሚባሉ የውሃማ አካላቶችንም በመጥቀስ ከዚህ ውቅያኖስ በዚህ አቅጣጫ ከዚህ ባህር በዚህ አቅጣጫ ምናምን እያል ሎኬት ማድረግ እንችላለን። It's also possible to locate the place using astronomical guide reference parallels and meridian. ከዛ በተጨማሪ ፓራለስ ሜሪዲያን የሚባሉ አሉ። ኬክሮስ እና የኬንትሮስ መስመር የሚባሉ መስመሮችን በመጠቀም ዶሳር ኢማጂነሪ የሀሳብ መስመሮች ናቸው። እነዚህን መስመሮችን በመጠቀም ያንድን ኤሪያ ወይም ያንድን ቦታ ወይም ፕሌስ ኤግዛክት ሎኬሽን ማወቅ ይቻላል። በምን በማፕ ማለት ነው። ሌላው ዲስታንስ ነው ወይም ርቀት። With the help of map we can measure the distance between places. This is done by using the scale of map. For example, the air distance between Hawassa and Addis Ababa can be calculated by using map of Ethiopia. ዲስታንስ የምንለው ነገር ደግሞ ርቀት ነው። አሁንም ወደ ጉግል ማፕ ላይ ልውሰዳችሁ። ጉግል ማፕ ምን መሰላችሁ የሚያደርገው የሆነን ቦታ ርቀቱን ፈልጋችሁት፣ ለምሳሌ እዚህ የተሰጠን ኤግዛምፕል በአዲስ አበባ እና በሐዋሳ መካከል ያለውን ርቀት ሊሆን ይችላል። እኛ ሜትር ዘርግተን ካልኩሌት አድርገን ምናምን ሳይሆን ራሱ ዲስታንሱ ምን ያክል እንደሆነ፣ በመኪና ምን ያክል እንደሚርቅ ወይም ምን ያህል እንደሚፈጅ፣ በፕሌን ምን ያህል እንደሚፈጅ፣ በእግር ምን ያህል እንደሚፈጅ እያንዳንዱን ነገር ካልኩሌት አድርጎ ያስቀምጥልናል። እንደውም ለምን አላሳያችሁም? እዚህ ጋር ይሄ ማለት እንግዲህ ጉግል ማፕ ነው። በስልካችሁ ደግሞ ሞር ምቹ ይሆናል። እዚች ጋር መጠቁማትን ያዋት ሳተላይት የምትል ነገር አለች። ዜን ሳተላይት ማለት ትክክለኛ የሆነውን ፎቶግራፊክ የሆነውን ኢሜጅ የሚያሳየኝ ነው። ከዛ ዙም ኢን ዙም አውት ሳረገው ያድግልኛል። ለምሳሌ አዲስ አበባ ኦኬ። ሶ እዩት ሞር ክሊር እንዲሆንላችሁ ሳተላይት ላድርገው። ሳተላይት ሲሆን ምን አይነት ኢሜጅ እንደሚያመጣ ተመልከቱት። አሁን እዩት አዲስ አበባ እንግዲህ ልደታ ክፍለ ከተማ የሚል ይታያቸዋል። ቂርቆስ ክፍለ ከተማ፣ ቦሌ መድኃኔዓለም የሚል አለ። በቃ እያንዳንዱ ቦታ ከዛ ሞር ሳጎለው ደግሞ አንድን ሰፈር በጣም አጉልቶ ሊያመጣልኝ ይችላል። ኦኬ እንደምታዩት እንግዲህ በጣም ሳጎለው አንድን ቤት ራሱ አጉልቶ በትልቁ ያመጣልኛል። ኦኬ እንግዲህ እንደምታዩት ይሄ ነገር ከሰማይ ሆነን ወደ ታች ስንመለከተው ይህ ሳተላይት ኢሜጅ ነው ይሄ። ከዛ በተጨማሪ ሌላው ኢምፖርታንት ነገር ምንድነው? እዚህ ጋር ተካርተው በተጨማሪ ዳይሬክሽን አለ። እዚህ ጋር ዳይሬክሽን ማለት መነሻዬን እዚህ ላይ ያስቀምጣለሁ። ከዛ መዳረሻዬን መነሻዬ ለምሳሌ አዲስ አበባ ነው ልበለው። አዲስ አበባ ነው። ከዛ መድረሻዬን ደግሞ ማን ልበለው? በተሰጠኝ ምሳሌ መሰረት ሐዋሳ ልበለው። ሐዋሳ ኦኬ። ከዛ እዩት እዚህ ጋር ተመልከቱ። አሁን ይሄኛው የሚያሳየው ይሄ ቀጥታ ስትሬት የሚያሳየው ኤሮፕሌን 40 ደቂቃ በፕሌን 40 ደቂቃ ይፈጃል። በፕሌን ማለት ነው። በመኪና ግን 5 ሰዓት ከ23 ይፈጃል። 287 ኪሎ ሜትር ያክል ይርቃል ይላል።
ከዛ እዚህ ጋር ደግሞ ምንድነው ኦኬ ሌላ አማራጭ አለ እዚህ ጋር እንግዲህ ምን መሰላችሁ ሁለት አማራጭ የሚያሳየን እዚህ 5 ሰዓት ከ23 እና 5 ሰዓት ከ32 የሚል እንግዲህ መንገድ ሁለት አማራጭ መንገድ ሲኖር ነው ብዙ ጊዜ እንደዛ የሚያሳየው። እዚህ ጋር ግን መኪኖች እንደምታዩቸው አንድ አይነት መኪኖች ናቸው የሚያሳየው። ምናልባት የተለያዩ መኪኖች ከሆነ እንደ መኪናው ፍጥነት ሊወሰን ይችላል። ወይም ደግሞ ኤክስፕረስ ሮድ የሚባል አለ ፈጣን መንገድ በመጠቀም ባለመጠቀም ሁኔታም ሊሆን ይችላል። ኤኒዌይስ እያንዳንዱን ነገር ያሳየናል። ከዛ በተጨማሪ እዚህ ጋር የማይታዩ ነገሮች አሉ እንጂ ከላይ እዚህ ጋር ሆቴል፣ ሬስቶራንት፣ ሪክሬሽናል ኤሪያዎች ምናምን ነገሮች በሙሉ እዚህ ጋር ተዘርዝረዋል። ለምሳሌ ሐዋሳ ሄጄ የምፈልገው ሆቴል ይጠቁመኛል ማለት ነው። ምናልባት ይህን ነገር ዲቴይል የምትፈልጉ ከሆነ በሌላ ዘርፍ ላሳያችሁ እችላለሁ። ያ ማለት ራሱን የቻለ ቪዲዮ ሰርቼ ላሳያችሁ እችላለሁ። አሁን ወደ ክላሳችን እንመለስ። መልካም። ሌላኛው ሶስተኛው ደግሞ ኤሪያ ነው። ኤሪያ the size of a certain place, a country, a region, a continent can be calculated from a map. ስፋት የምንለው ደግሞ የአንድን ካርታ ያ ማለት የሀገርን ሊሆን ይችላል፣ የክልልን ሊሆን ይችላል፣ የአህጉርን ሊሆን ይችላል። ስፋቱ ምን ያህል እንደሆነ ካልኩሌት ይደረጋል። This is done by measuring the length and width of the given place on the map and by converting them to the ground distance with the help of the scale of the map. ማፑ በምን ያህል ስኬል እንደተሰራ ይነገረናል። እንግዲህ የማፑ ታይትል ዴቱ እና ስኬሉ ካርታው ላይ ስለሚቀመጥ ስኬሉን በመጠቀም ኤሪያውን ካልኩሌት ማድረግ ይቻላል ማለት ነው። አራተኛ እና የመጨረሻው የካርታ ጠቀሜታ ዳይሬክሽን ነው። ዳይሬክሽን A map can enable us to identify the direction and bearing of any place on the map. This is accomplished by referring to another place ይላል። እንግዲህ ዳይሬክሽን የአንድን ቦታ አቅጣጫ ከሌላ ቦታ አንጻር ወይም relative to the other place በመጠቀም አቅጣጫው ወዴት እንደሆነ ወደ ምስራቅ ነው፣ ወደ ምዕራብ ነው፣ ወደ ደቡብ ነው፣ ወደ ሰሜን ነው የሚለውን ነገር ይጠቁምልናል ማለት ነው። እነዚህ በሙሉ የካርታ ጠቀሜታዎች ናቸው። ሌላኛው ኢምፖርታንት ፖይንት ደግሞ እዚህ ጋር ያለው ቤዚክ ኮምፖነንት ኦፍ ማፕ ነው። ቤዚክ ኮምፖነንትስ ኦፍ ማፕ A map should include the following components, namely the title, scale, direction, grid, reference, legend, date, place of publication and publisher, the magnitude, declination or variation and compass. እነዚህ ነገሮች በሙሉ ቤዚክ ኮምፖነንትስ ኦፍ the map ይባላሉ። ምን ታይትል፣ ስኬል፣ ዳይሬክሽን፣ ግራይድ፣ ሪፈረንስ፣ ሌጀንድ፣ ዴት፣ ፕሌስ፣ ፐብሊኬሽን ኤንድ ፐብሊሸር ማግኔቲክ ዲክሊኔሽን ኦር ቫሪዬሽን ኤንድ ካምፓስ የሚባሉት ኮምፖነንቶች ናቸው። እንግዲህ እያንዳንዳቸውን ለማየት እንኳን ብንሞክር የመጀመሪያው ታይትል ነው። ዘ ማፕ መስት ሃቭ ኤ ታይትል፣ ርዕስ ሊኖረው ይገባል። ዘ ታይትል ኦፍ ዘ ማፕ ሹድ ቢ ቴል ዘ ሪደር ዋት ዌር ኤንድ ፖሲብሊ ዌን አባውት ዘ ማፕ። ማፑ እንግዲህ ምን እንደሆነ፣ የት እንደሆነ፣ መቼ እንደሆነ መረጃ ይሰጠናል ታይትሉ ማለት ነው። ስኬል የምንለው ደግሞ refers to the relationship between the unit of length on the map and the corresponding length of the ground. ስኬል የምንለው በካርታ ላይ ያለው ርቀት እና በመሬት ላይ ያለው ርቀት ሪሌሽንሺፕ ወይም ዝምድናው ምን እንደሚመስል፣ መሬት ላይ ያለውን ርቀት በወረቀት ላይ ሲያሰፍር በምን ያክል ልዩነትን ያስቀመጠው የሚለውን ነገር ይነግረናል። ዳይሬክሽን ኦር ኦሪየንቴሽን የሚለው ደግሞ ኖርዝ አሮ ነው። shows the north direction of the map by convention. Cartographers or map maker place north at the top of the map. እንግዲህ ዳይሬክሽን የሚለው እንግዲህ ካርታ ይቀመጥና በስተቀኝ ራስጌ አካባቢ ላይ ቀስት እንደዚህ ቀስት ተደረገና ኤን ትቀመጣለች። ኖርዝ ዳይሬክሽን ወደዚህ ነው ማለት ነው። ኖርዝ ወደዚህ ነው ከተባለ ሌሎች ይታወቃሉ። ምክንያቱም ኖርዝ እንደዚህ ከሆነ በዚህ በኩል ኢስት ነው፣ በዚህ በኩል ዌስት ነው፣ በኖርዝ በተቃራኒ ደግሞ ሳውዝ እንደሆነ ይታወቃል። ግሬድ ሪፈረንስ the map needs to have a coordinate system in the form of parallels and latitudes and meridian of the longitude so that the area can be placed in its proper geographical location on the globe. ግሬድ ሪፈረንስ የምንላቸው ደግሞ እነዚህ ኢማጂነሪ ላይኖች አሉ ካርታ ላይ፣ ያ ማለት parallels and
ሜሪዲያንስ የምንላቸው የኬክሮስ እና ኬንትሮስ መስመር የምንላቸው አግድምና ቋሚ መስመሮች ማለት ነው። እነዚህ እንግዲህ በዲግሪ ነው የተወሰኑት ወይም የተቀመጡት ማለት ነው። በምን ያክል ዲግሪ እንደሚገኝ የሆነን ቦታ ለመጠቆም ይረዱናል። ኔክስት ሌጀንድ ወይም ኬይ ነው። There must be a legend or key that explain the symbols used by the cartographer. The map legend explains the meaning of the sign and symbol used in the map. ሌጀንድ ወይም ኬይ ማለት መፍቻ ማለት ነው። መፍቻ ተብሎ ካርታ ላይ ጎኑ ጋር ተቀምጧል። ያ ማለት እንግዲህ ካርታ ላይ የተቀመጡ የተለያዩ ሲምቦሎች አሉ። ስለዚህ እነዛ ሲምቦሎች ትርጉማቸው ምን እንደሆነ መግለጫ ነው ከጎን የሚቀመጠው። ስለዚህ አንደኛው ኮምፖናንት ነው። ሌላኛው ደግሞ ምንድነው? ዴት year of population. It identifies the year in which the map was published. ምንን ነው የሚጠቁመው? መቼ ማፑ እንደተሰራ ፐብሊሽ እንደተደረገ። Because this information tells you how old the map is, you might be able to judge whether the map contents are current or might be out of date. እንግዲህ መቼ እንደታተመ ነው ወይ ማፑ መቼ እንደተሰራ ነው፣ የቅርብ ጊዜ ማፕ ነው ወይስ የድሮ ነው የሚለው ማለት ነው። ስለዚህ በዚያው ላይ እንረዳለን ማለት ነው። ለምሳሌ እዚህ ጋር ጉግል ልግባና ላሳያችሁት የተለያየ ማፕ አለ። አሁን የኢትዮጵያን ካርታ ማየት ብንፈልግ ለምሳሌ የቅርብ ጊዜ ማፕ አለ፣ የድሮ ማፕ አለ። ለምሳሌ ይሄ ልክፈትና ላሳያችሁ የቅርብ ጊዜ ማፕ ነው። እዚህ ጋር የምታዩት እንግዲህ የቅርብ ጊዜ ማፕ ነው። ከዚህ ቆየት ያለ ማፕ ደግሞ ብንፈልግ ለምሳሌ ኤርትራ ጭምር ያለችበት ይሄንን ማየት ትችላላችሁ። ይሄን ማፕ ማለት ነው። እንደምታዩት ይሄው ካልይ ጀምሮ ኤርትራን ጨምሮ አብሮ የያዘ ካርታ ነው። ይሄ ቆየት ያለ ነው ማለት ነው። በጣም የጥንት ከፈለጋችሁ ደግሞ በጣም የጥንት ይሄንን ካርታ እዩት። የአፍሪካን ካርታ ማለት ነው። እዚህ ጋር እንደምታዩት ይሄ እንግዲህ አፍሪካ በሙሉ ማለት በሚቻል ደረጃ ኢትዮጵያ ነው። ይሄ እዚህ ጋር ኢትዮፒከስ የሚባል ታያችኋል። የአትላንቲክ ኦሽን ማለት ኢትዮጵያን ኦሽን ነው። ወይም ደግሞ ይህን ካርታ ተመልከቱት። እዚህ ጋር አፐር ኢትዮጵያ ይላል አይደል? እዚህ ጋር የሚታያችሁ ከሆነ አፐር ኢትዮጵያ፣ ከሰሃራ አካባቢ ደግሞ ላወር ኢትዮጵያ ይላል። ስለዚህ ይህ አካባቢ ላይኛው የአፍሪካ ክፍል ላወር ኢትዮጵያ፣ ከዚህ ጋር የምታዩት ደግሞ ከወደ ደቡብ አቅጣጫ አፐር ኢትዮጵያ ተብሎ ይጠራል። አሁን ፕሬዘንት ዴይ በአሁኑ ሰዓት እኛ የምንኖርበት ደግሞ አቢሲኒያ ነበር የሚባለው። እዚህ ጋር አቢሲኒያ ይላል። ከዛ ኦሽኖችን ስንመለከት ውቅያኖሶችን ስንመለከት ደግሞ ይህ አትላንቲክ ኦሽን የምንለው አሁን እዚህ ጋር አትላንቲክ ይላል፣ ግን ኢትዮፒክ ኦሽን ነው የሚለው የሆነ ካርታ ላይ ጋይስ። እዚህ ጋር ይኸው ተመልከቱት። አሁን የኛውን ካርታ ማለት ነው። ለምሳሌ ኢትዮጵያ የሚል ይታያችኋል። እዚህ ጋር ኢትዮጵያ ማለት ይሄ የምታዩት ቢጫው ክፍል ኢትዮጵያ ነው፣ ደቡብ አፍሪካ ድረስ ምናምን ኢትዮጵያ ማለት ነው። እዚህ ጋር ደግሞ ይሄ አሁን ላይ ያለንበትኛ አቢሲኒያ ያ ማለት ሱዳንን ሁላ ሳይቀር የያዘ ማለት ይቻላል። የቀይ ባህርን ጠረፍ የያዘ ማለት ነው። ሱዳን የት ነው ያለው? እዚህ አካባቢ ነው ያለው። የኦሽን እዚህ ጋር ያለው ኦሽን ምናልባት ካርታውን ስላላገኙት ነው እንጂ ኢትዮፒክ ኦሽን ነው የሚባለው። ስለዚህ ካርታ አንሸንት ነው ወይስ የቅርብ ነው የሚለውን አይደንቲፋይ ለማድረግ ነው ዴት ወይም ይር የሚቀመጠው ማለት ነው። ሌላኛውና የመጨረሻው ኮምፖናንት ደግሞ ፕሌስ ኦፍ ፐብሊኬሽን ኤንድ ፐብሊሸር። It tells where the map was published and identify the organization that published the map. ማፑ የት ፐብሊሽ እንደተደረገና ማን ፐብሊሽ እንዳደረገው ቦታውና ፐብሊሸሩ የሚቀመጥበት ነው ማለት ነው። ስለዚህ እነዚህ ኮምፖናንቶች ናቸው ማለት ነው። ወደ ስንት የሚደርሱ ኮምፖናንቶች አየን? 1 2 3 4 5 6 7 አካባቢ ኮምፖናንቶች አሉ ማለት ነው። አንድ ካርታ እነዚህን ነገሮች ማሟላት መቻል ይኖርበታል ማለት ነው። ጋይስ በሚቀጥለው ደግሞ በፓርት 2 ስኬል ኮንቨርዥን ኤንድ ሜዠርመንትስ ኦን ማፕ የሚል ነገር ይኖራል። ይሄ ማቴማቲካል ፓርት ነው። ካልኩሌሽን አለው። ትንሽ ሰፋ ይላል። ትኩረትም የሚያስፈልገው ቶፒክ ነው ማለት ነው። ይህን ቶፒክ በሁለተኛው ክፍል የምናየው ይሆናል። እንግዲህ ይህን ቪዲዮ ላይክ አድርጉት፣ ሼር አድርጉት።
ቻናሉንም ሰብስክራይብ አድርጉ ማለት ነው። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው በፓርት 2 እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ